ብሩክ ሀይሚን ይቅርታ ጠይቋል። እንደዚሁም ወደ ቡታጅራ እንድትመጣ ያልፈለገበት ነገርን ምክንያቱን ነግሯት ምክንያቱንም ሙሉ ለሙሉ ተቀብላ ይቅርታውንም ተቀብለዋለች። ብሩክ ሀይሚን ይቅርታ ጠይቋታል። በብሩክና በሀይሚ መካከል ያሉት ነገሮች በጣም ደስ በሚል መልኩ ተስተካክለዋል። ከሙሼ በስተጀርባ የነበረው ሀብ ነው ባይዘዌ እዚህ ላይ ለማስገባት ስላልተመቸኝ ነው። እንደዚሁም እንግዲህ ይታወቃል ብሩክ ወደ ቡታጅራ ለምን እንደሄደ በእዩ ልጅ ዙሪያ ላይ እየተወራ ያለው ነገር፣ እንደዚሁም ደግሞ እዩ ተበድላለች የሚሉ በእዩ ጀርባ ያሉ ብዙ ሰዎች ከብሩክ ጋር ያልሆነ ሰጣ ገባ ውስጥ እንደገቡና በሀይሚ ሲያስፈራሩት እንደነበረ ነበር እየተናገረው ብሩክ። ሀይሚ ወደ ቡታጅራ እስካልመጣች ድረስ ደግሞ ለሀይሚ የሚያስብበት ምንም አይነት ምክንያት አልነበረም። ብሩክ ያለ ምንም ፍርሃት በጣም ሲታገላቸውና አቋሙ ኖርማል እንደነበረ፣ ነገር ግን ድንገት ሀይሚን ሲያያት በጣም እንደተናደደና በጣም ለሷ እንደሰጋ ነው አሁንም የተናገረው። እንግዲህ ብዙዎቻችን በብሩክና በሀይሚ መካከል ያለው ነገር እንዲስተካከል ምርመራው ይካሄድ ብንልም በእዩ ወገን ያሉ እዩን ጨምሮ ብሩክ እንደዚህ ሆኖ ማመን ያለበት እንጂ ምርመራ የሚባል ነገር የለም እያለችም ትገኛለች። እንደዚሁም ደግሞ እዩ ተበድላለች የሚሉ ሰዎችም ከጎኗ አንዳንድ ሰዎች አሉ። አሁን ስማቸውን መጥቀስ ባልፈልግም እውነታው ሲወጣና እነሱም ወደ ሚዲያ ካወጧቸው በኋላ ያኔ ስማቸውን ብንገልጽም ችግር የለውም። ነገር ግን እነሱ እስካላወጡ ድረስ እኛ ይሄ ነው ብለን የእነሱን ስም መጥቀስ አንፈልግም። ባይዘው እያንዳንዳቸው ስማቸው ደርሶኛል። ይሁን እንጂ እነሱ ያልፈለጉትን ነገር፣ እነሱ ወደ ሚዲያ መውጣት እንዲወጣ ያልፈለጉትን ነገር እኛ ማውጣት አንፈልግም። ከምንም በላይ የእነሱ ሰላም፣ የሀይሚና የብሩክ ሰላም መሆን ይበልጣል። ስለዚህ እነሱ የሚያጋልጡ ከሆነ ስማቸውንም እንደዚሁ ፎቶቸውንም የሚያጋልጡ ከሆነ ከዛ በኋላ ባለው ነገር የእነሱን ስም እየጠቀስን ወይም ምስላቸውን እያመጣን ብንናገር ኖርማል ነው እና ለእነሱ ደህንነት ሲባል አሁን ከእዩ ጀርባ ያሉትን ሰዎች ስም ለመጥቀስ ለጊዜው አልፈለግንም። ዋናው በእዩ ጀርባ ያሉ ሰዎች ወይም ደግሞ የእዩ ጉዳይ ሳይሆን እኛን ብዙ የሚያሳስበን እኔን ጨምሮ ብዙዎቻችን የሚያሳስበን የብሩክና የሀይሚ ጉዳይ ነው። እንደዚሁም ደግሞ እንደነ ሚፍታህ እንደነ ፍፄ እንደነ ሙቤ ያሉ መልካም ጓደኞቻቸውን እነሱንም ጭምር የእነሱን ፍላጎት የእነሱን ደስታ ይበልጥ እናስቀድማለን። ለዛም ነው ብዙዎቻቸው እንግዲህ ወደ ቡታጅራ ሄደዋል በዓሉን ለማክበር። እንደዚሁም ደግሞ ከጓደኞቻቸው ጋር አብረው በዓሉን ለመካፈል የሚፈልጉ የሌላ እምነት ተከታዮችም አብረው ገብተዋል። በጣም ደስ የሚል ነው። አንድነት ይሄ ነው ባህላችን በቃ እና የነሱ ሰላም የነሱ ከምንም በላይ የነሱ ፍላጎት ይቀድማልና ለዛ ነው በጥቅሉ። ሲቀጥል እንግዲህ ብሩክ ምክንያቱን ሳላውቅ በፊት ወይም ደግሞ ምክንያቱ ኢንፎርሜሽኑ ሳይደርሰኝ በፊት ሀይሚ ቡታጅራ በመሄዷ ሊደሰት ይገባል እንጂ ለምን ይናደዳል? ለምንድን ነው ብዬ በጣም ሀይሜ ማሳዝናኝ ነበረ። እንደዚሁም ብሩክም አናዶኝ ነበረ። እንደዚህ ማለት የለበትም እንደደረሰች ነው ተደዋውላ እሱን ለማግኘት እንደዚሁም እሷ እየጠበቀችው። እርግጥ ታውቃላችሁ ከ2 ቀን በፊት የተፈጠረው ነገር እሷ በውስጧ ከሚሰማት ፍርሃቻ ከሚሰማት ፍርሃት አይታችኋል። ከአሁን በፊትም ወደ ቡታጅራ በሄዱ ጊዜ ምን እንደተፈጠረ ያንን እያስታወሰች እሷ ለራሱ እንደዛ ማለቷ በወቅቱ ልክ ናት። ነገር ግን ሚፍታህ በመከራት መልኩ ሀሳቧን ቀይራ እንደዚሁም በማንኛውም ወቅት ከብሩክ ጎን ለመሆን ተስማምታ ሄዳ ብሩክንም አግኝታው ባላት ነገር ሁሉ ተስማምታ ኢቭን ቢቆጣትም እንኳን ምንም የከፋ ነገር ሳትናገር በዓሉን ደስ በሚል መልኩ ለማሳለፍ ከተስማሙ በኋላ ብሩክ ጋር ከተገናኙ ጀምሮ ያለውን ደግሞ አይታቸዋል። በቃ ለሄድ ነው ብሏት ነው ድንገት እኛንም ሁሉ ይቅርታ ብሎ ከካሜራ የወጣው። ሀይሚ በዛን ወቅት በጣም አሳዝና የነበረ እውነት ለመናገር ብሩክ ምንም ቢላት ዝግጁ ሆና ነበረ። ነገር ግን ከብሩክ ላለመራቅ በቃ ካሁን በኋላ አጥፍቻለሁ እክሳለሁ እያለች ሁሉ ነበረ። ሀይሚ ባይዘዌ በጣም የትዕግስት ልክ ያየንበት በጣም ታጋሽና መልካም ልበሰፊ የበደሏትን ሰዎች ሁሉ ይቅርታ የምትጠይቅ እንደዚሁም ለእነሱ ሁሉ ጠበቃ
በመሆን አይታችኋል። ከወይዘሪት አብሳላት ጋር የተፈጠረውን በተለይ በቅርብ የተደረገውን በእነሱ መካከል ያለውን እርቅ አይታችኋል። ብዙውን ሀይሚ እንደተበደለ ሰው ሳይሆን ከእሷ ጎን ለመሆን ነው እየሞከረች የነበረችው። እሷው የተበደለች ሰው ሆና እሷው ይቅርታ ጠያቂ ሆና እሷው መልሳ ደግሞ ለአብሳላት ስትከራከርላት ነበረ። በዚያው መልካምነት በጣም ከልክ በላይ ነው ሀይሚ ጋር ያለው። አሁንም በጣም ከፍቷት ነበረ ብሩክ እንደዚህ በዚህን መልኩ ትቷት ሲሄድ ለሚፍታህም ተመልሳ ነግረዋለች። ሚፍታህም ያው የጀመረውን ምክር ነው መልሶ እዚህም የመከራት ተረጋጊ፣ እሱ ተናዶ ይሆናል ትንሽ እሱም ይረጋጋ። አይታችኋል፣ ወዳው ልደውልለት ሁሉ ብሎ ነበረ። ነገር ግን ይረጋጋ እያለች ነበረ እሷ ስትናገር የነበረው። አንድ ሰው ሲናደድ ወይም ጓደኞቻችን ወይ ፍቅረኛም ሊሆን ይችላል፣ አንድ ሰው ሲናደድ ሰራተኛና አሰሪም ሊሆን ይችላል። ሰራተኛ ከተናደደች አሰሪ ሲናደድ ደግሞ ሰራተኛ ስምምነት እንዲኖር መግባባት እንዲኖር አንዱን ሌላው ቢያሳልፍ በጣም መልካም ነው። ዞሮ ዞሮ ዛሬ በጣም ደስ ብሎኛል። በተለይ ብሩክ አሳዝኖኝም አናዶኝም ነበረ እንደዛ አመናጭቆ ትቷት ሲሄድ። ነገር ግን ምክንያቱን ሳውቅ ደግሞ ይበልጥ ምን ያህል እንደሚያስብላት ምን ያህል እንደሚጨነቅላት ነው ያየሁት። ባይዘዌ ሀይሚ እዛ አለመሄዷ ታስታውሉ ከሆነ አንዳንድ ወደ ሚዲያ የሚመጡ ቪዲዮዎችም እንደዚሁ በታሪክም አይታችሁ ከሆነ አባቶች ለልጆቻቸው ደህንነት ሲሉ የማይፈልጉበት ነገር፣ እናቶችም ለልጆቻቸው ደህንነት እንደዚሁም ለሚወዷቸው ሰዎች ለቤተሰቦቻቸው ሲሉ ዋጋ የሚከፍሉ ሰዎች አሉ። ነገር ግን ቤተሰቦቻቸው ጥሩ ቦታ ካሉና የነዛ የቤተሰቦቻቸው ሰላም እንደዚሁም የነሱ በበቂ ጥበቃ ስር ከሆኑ እነዛኞቹ የራሳቸው የሆነ የሚወስዱት እርምጃ አለ እና እንደዛ ነው ብሩክ አሁን ያደረገው። ሀይሚ አዲስ አበባ ናት። ኦልሬዲ በእዩ ዙሪያ ያሉ ሰዎች አዲስ አበባ ያለውን ቤታቸውንም ሆነ ሀይሚን ያለችበትን ስለማያውቁ እሷን ምንም ማድረግ ስለማይችሉ እሱ ደግሞ በራሱ በመጡበት መንገድ ለመከላከል በመጡበት መልኩ ለመጋፈጥ ሙሉ በቃ በዚህ ነበረ ያሰበው። ነገር ግን አንደኛ ሀይሚ አብረው ባለመምጣቱ አዝኗል። ሀይሚ አብረው ባለመምጣቷ ቢያዝንም ግን ተቀብሎታል። በቃ ተቀብሎት አሁን ደግሞ እዚህ ማካሄድ ያለበትን ነገር ከእዩም ጀርባ ያሉ ሰዎች እንግዲህ አይታችኋል። በኃይል እስከ መጠቀም ድረስ ሁሉ እየተደራጁ እንደሆነ ሰምቻለሁ። ባይዘወይ ስማቸው ሁሉ ደርሶ የነበር ነገር ግን አላወጣም። ያንን ለመታገል ሀይሚ እዛ መሆኗ ለብሩክ ስጋት ነው የሚሆነው። እሱ ሲታገል ምናልባት ሀይሚን ሊያጠቋት ይችላሉ። ሀይሚ ተጠቃች ማለት ደግሞ እሱም ይጎዳል። ለዚህ ነው አሁን በመምጣቷ ደስተኛ ያልሆነው። እንደዚሁም ደግሞ ከመምጣቷ ዙሪያ ያሉ ስጋቶች ስለጨመሩበት ነው። ይሄንን ነገር ለሷም ግልጽ አድርጎላታል። ባይዘዌ ሙሼ ይሄንን ነገር አልሰማችም። ቤተሰብ እንዳይሰማ ተባብለው ተነጋግረዋል። ይቅርታ እንደዚሁም ደግሞ እንዳቀባበል ነገር በቃ እንደዛ ነገር የሆነ ነው የመሰላት። ሙሼ ጉዳያቸውን ውጭ ጨርሰው ወደ ቤት ከገቡ በኋላ ነው ይሄንን ነገር አበባውን ምናምን ሲሰጣት ሙሼ ኖርማሊ ደስተኛ ሆና ሁሉንም እነሱም ደስተኛ መስለው ነበረ ወደ ቤት የገቡት። በውጭ ያለው ነገር እንዳለ ሆኖ አብረን እንታገላለን፣ አብረን የሚከፈለውን ዋጋ ሁሉ እንከፍላለን ብለው ተስማምተው ይህ ነገር ቤተሰብ መስማት የለበትም ብለው ነው ደስ በሚል መልኩ ምስጢራቸውን ጠብቀው ነው። አሁንም ቤተሰብም ስጋት ላይ አይደለም። እንደዚሁ ብሩክና ሀይሚም ደግሞ አብረው ሆነው ታግለው ያላለፉት ነገር እንደሌለ በፈጣሪ ፍቃድ ይሄንንም ደግሞ እንደሚያልፉት ልክ ብዙ ነገሮችን ብዙ ፈተናዎችን ብዙ እንቅፋቶችን አሳልፈው እንደነበረው ሁሉ አሁንም በፈጣሪ ፍቃድ ይህንን እንደሚያሳልፉ በዓሉንም ደስተኛ ሆነው እነሱም ሆነ ቤተሰቦቻቸው ደስተኛ ሆነው አብረው ከቤተሰቦቻቸው ጋር እንደሚያከብሩ እንደሚውሉ ለራሳቸው ቃል ተግባብተዋል። በመካከላቸው ደግሞ በሚፈጠረው ነገር ሚፍታህም ከጎናቸው ነው። እንደዚሁም አሉ ጓደኞቻቸው ሌሎች ወደ ቡታጅራ የሄዱ ከሀይሚና ከብሩክ ጎን ያሉ ማለት ነው። ይህንን ነገር አብረው ለመታገል አብረው ምንም ነገር የሚያሰጋ ነገር እንደሌለ አብረው ከሆኑ እንደዚሁ ሀይሚ ደግሞ ከቤት ስትወጣ በተለይ ለብሩክ ልታሳውቀው ይገባል ብለዋል ሚፍታህ። እውነቱን ነው።
አሁንም ብሩክ አናዶት የነበረው የሀይሚ ደህንነት። ወደ ቡታጅራ መጣች ማለት ምናልባት እነዛኞቹ ሊያገኟት ይችላሉ፣ ባሰቡበት መልኩ ደግሞ ሊሄዱና እኔን ሊያጠቁኝ ይችላሉ ብሎ ያሰበበት ምክንያት ምንድነው? አሁን ሀይሚ ብዙ ብሩክ ሳያውቅ ወይም ደግሞ አንድ ሰው ከጎኗ ሰው ሳይኖር መውጣት እንደሌለባት፣ ይህን ሲባል ደግሞ በጣም መሳቀቅ መፍራት እንደሌለባትም፣ ምንም ያን ያህል ቢሞክሩ ምንም ሊያደርጉን እንደማይችሉ በማለት በጣም አረጋግተው ነው የነገሯት። ይህን ሁሉ ምክንያቱን የብሩክን ከነገሯት በኋላ እና ለእሷ አስቦ እንደነበረ እንጂ በእሷ ተናዶ ወይን እንለያይ እንጣላ ምናምን እንዳላለ እኮ አሁንም ተናግሯል። ባይዘዌ ቪዲዮውም ላይ በዛን ወቅት እንደዚሁ ተሰናብቷት ሲሄድ አልተጣላውሽም እንለያይም አላልኩም፣ ነገር ግን ብቻዬን ልሆን ነበር ያለው። እነዛ ሀይሚ መምጣቷን እንዳያውቁ እንዳያዩዋት ይህን አስቦ ነበር በወቅቱ ምንም ባይናገርም። ነገር ግን ምክንያቱን ከሰማሁ በኋላ እንደዚሁም ደግሞ ሀይሚና ብሩክ በይቅርታ ደስ በሚል መልኩ አሳልፈውት እንደነበረ፣ ለበዓሉም ደግሞ ደስ በሚል መልኩ አብረው ሁላቸውም እንደሚውሉ ነው እንግዲህ ቃል የተግባቡት። በጣም ደስ የሚል ነገር ነው በብሩክና በሀይሚ መካከል። ብዙዎቻችሁ በጣም ክፍተት የተፈጠረ መስሏችሁ ወይም ደግሞ በዓሉን በሰላም ዋሉልን፣ በቃ ካሁን በኋላ ሀይሚ ስቃይ ይበቃታል፣ ምርመራውም የሚካሄድ ከሆነ ይካሄድ፣ የማይካሄድ ከሆነ ደግሞ ዝም ብሎ ማመን የሚባል ነገር የለም እያላቸው ባይዘዌ እኔም እንደዚሁ ነኝ። እዩ ምርመራ አላካሄድም፣ ልጄን ለምርመራ አልሰጥም አለች እኮ። ልጄ ምርመራ አታደርግም ብሩክን ስለምትመስል እንደዚሁ ብሩክ ማመን አለበት፣ እንደዚህ ብሎ ነገር የለም። የሐኪም ውጤት ትክክለኛ ውጤት ከታየ በኋላ የሚወሰን ይሆናል እንጂ እንትናን ትመስላለች ምናምን ብሎ ወይም ደግሞ አይተናት እውነት ትመስላለችም ወይ አትመስልምም ለማለት አልተፈቀደልንም። ስለዚህ እንደዚህ ብሎ ነገር ደግሞ ለሀይሚ ለራሱ ብዙ በአይምሯ ውስጥ የሚመላለሱ ጥያቄዎችን ከጊዜ ወደ ጊዜያቸውን እያራዘሙ ሀሳቧን ጭንቀቷን መጨመር ስለሚሆን እንደዛ ብሎ ነገር የለም። ብሩክም በዚህ ነገር አልተስማማም። ሳትመረመር የምርመራ ውጤቱም ሳይታይ ዝም ብሎ ልጄ ናት ብሎ እንደማያምን በፊትም እንዳላመነ ከዚህ ነገር ውስጥ እንደሌለበት ባይዘው ከዚህ ነገር ነፃ እንደሆነ እሱም ተናግሯል። እና ምርመራው መካሄድም አለበት ግዴታ ነው። እንደዚሁ በብሩክና በሀይሚ መካከል ግን ምርመራው ተካሄደም አልተካሄደም ምንም የሚፈጥረው ክፍተት የለም። ሀይሚና ብሩክ ታርቀዋል። እንኳን ደስ ያላችሁ ለማለት ትፈልጋለሁ።